ባሉ ለሚያከብሩ ኢትዮጵያውያን የመልካም ምኞት መግለጫ አስተላልፏል። የመልካም ምኞቱ መግለጫ እንደተለመደው ዘለግ ያለ ሆኖ ከሃይማኖት ከእምነት ጋር የተቆራኙ መንግስት የሚባለው ከሃይማኖት ጋር የተቆራኘ ነገር የለው። መንግስትና ሃይማኖት የተለያየ ቢሆንም አብይ አህመድ ሁሉ ጊዜ የሙስሊምም የክርስቲያንም በዓላት በመጡ ቁጥር ከእምነቱ ውስጥ ራሱን እያስገባ መንግስቱንም እዛው የእምነቱ ዶክትሪን ውስጥ እያስገባ መንግስቱን የሚገልጽበት ራሱን ይልኩት ምናልባት አንብበውት ከሆነ ምን ተረዱ? እንግዲህ በመሰረቱ ብዙ መንግስታት በተለያየ ጊዜ በኢትዮጵያ ውስጥ ያሉት የምን በዓል የክርስትና በዓል ላይ ለህዝቡ እንኳን አደረሳችሁ የሚል የደስታ መልእክት ማስተላለፍ የተለመደ ነው፣ የሚጠበቅም ነው። በአብይ በኩል የሚታየው ምንድነው? ያንን ብሎ የፖለቲካ የራሱን የሆነ የፖለቲካ ፕሮፓጋንዳ ይጨምርበታል። ማለትም ለምሳሌ አሁን ከሃይማኖት ጋር ደምሮ ኢትዮጵያን በአሁኑ ጊዜ እንደዚህ አይነት ሁኔታ ላይ ነች ያለችው፣ ጠላቶቻችን ወይንም ደግሞ ብዙ ተቃዋሚዎች ሀገር የሚረብሹ አሉ፣ በመጽሐፍ ቅዱስም አድርጎ እነዚህን አይነት ነገሮች ከሚከበረው በዓል ጋር አካሂዶ ምንም አታስቡ እንወጣዋለን ይሄን የሚለው አይነት ነገር አለው። እሱ ነው ብዙ ጊዜ የአብይ ችግር። ለሃይማኖቱ እንኳን አደረሳችሁ ብሎ ማቆም ሲገባው ከዛ ላይ ሃይማኖቱን ከፖለቲካው ጋር አዳብሎ የሚሰጣቸው መልእክቶች ናቸው። ያ ደግሞ ዝም ብሎ ከሃይማኖት በሃይማኖት ላይ ተመርኩዞ አምላክ እንግዲህ ደግሞ ለኢትዮጵያም ያለባትን ችግር ይፈታልናል ምናምን ብሎ ቢያቆም ጥሩ ነው። ግን እሱን እንደ ጥሩ ሰሪ ተቃዋሚዎቹን ደግሞ መጽሐፍ ቅዱስ ውስጥ እንዳሉ ኃጢያናት ሀገር የሚረብሹ ሃይማኖት የሚያጠፉ ሁልጊዜ ይነሳሉ፣ እነሱን ደግሞ እግዚአብሔር እንደሚቀጫቸው እነዚህንም አብሮ ይቀጫል የሚል አይነት ነገር የሚያመጣው ትንሽ ዲስተርቢንግ ነው። ዲስተርቢንግ ፎር ቱ ሪዝንስ። አንደኛው ዲስተርቢንግ የሚያደርገው ምንድነው? እንደ ኢትዮጵያ አይነት ሀገር በተለይ አሁን ባለችበት ሁኔታ በኢኮኖሚም በፖለቲካም በሶሻልም በሁሉም መስክ ኢቭን በሃይማኖትም በሁሉም መስክ ችግር ውስጥ የገባች ሀገር ላይ ያለ መሪ ምን አይነት መፍትሄ ላምጣ ነው እንጂ ማለት ያለበት በመንግስትስ በኩል ምን ማድረግ ይችላል፣ በህዝቡስ በኩል ምን መደረግ ይችላል ብሎ መፍትሄ መፈለግ ነው እንጂ ሁሉን ነገር ትቶ እግዚአብሔር ይፈታልናል ወደሚለው አቅጣጫ ይወስዳል። ይሄ ደግሞ ሁልጊዜም ከዚህ ምንድነው ይሄ ፕሮስፔሪቲ ጎስፕል ጋር የተያያዘ ነገር ነው። ምንድነው የሚለው የነሱ ሁለት ነገር ነው፣ ሁለት ምሰሶ ላይ ነው የሚቆመው የአብይ ሃይማኖት። አንደኛው ምንም አይነት ችግር ቢኖር ትንሽም ብርሃን ካለች እሷን ይዛችሁ ፖዚቲቭ ቲንከርስ መሆን አለባችሁ፣ ሁልጊዜ ስለ ፖዚቲቭ ብቻ አስቡ የሚለው ነው አንዱ እንግዲህ የሱ መያዣው። ሁለተኛው ደግሞ ያለብንን ችግር ሁሉ ለእግዚአብሔር እንተውለት እግዚአብሔር ይፈታልናል የሚለው ነውና የዛሬውም አባባል ከዛ ጋር ያንን ነው ሪፍሌክት የሚያደርገው። እሱ ነው ትንሽ ዲስተርቢንግ የሚያደርገው። ምናልባት ዶክተር ዮናስ እርሶ ካሉት ጋር በብዙ መስማማት ይቻላል። ምክንያቱም ኢትዮጵያ ውስጥ ያሉት ችግሮች አንድም በአብይ አህመድ ያቅም ማነስ፣ በአብይ አህመድ የራዕይ አለመኖር፣ በአብይ አህመድ ምንድነው ብልህነት ማጣት፣ እንደ መሪ ቁመና አለመኖር፣ ተወዛዋዥ የሆነ ባህሪ፣ ቀጥ ያለ እንደ ማንኛውም መሪ በውጤት ነው የሚለካው። ነገር ግን እንደዛ የመሪ ስብዕና የሌለው ግለሰብ ከመሆኑ ጋር ተያይዞ እነዛን ያመጣቸውን በራሱ ድክመት የመጡ ችግሮችን ልክ በሃይማኖት ውስጥ ሰዎች እንደሚገጥማቸው ችግር በሃይማኖት ይፈታል ብሎ ችግሩን ሌላ ላይ ለማላከክ፣ ስለዚህ ፈጣሪ ልክ እናንተንም በምህረት እንደሚጎበኛችሁ እኛም በምህረት ይጎበኛል፣ እኛም ከዚህ ችግር እንወጣለን የሚለው ነገር ሃይማኖትና ፖለቲካ ገለልተኛ ወይም ደግሞ የማይገናኙ በሆነባት ሀገር ላይ
እንዲህ አይነቱን ነገር እያስተሳሰሩ መግለጹ ምናልባት ወንጀልም አይደል? እንደው ህገ መንግስቱንም መጣስ ሌሎች ነገሮችንም መንካት አይሆንም? ሁለት ነገር ነው ሁለት ነገር ነው። አንደኛው ብዙ ባሁን ሁሉም ባይባልም ብዙ ባሁኑ ጊዜ ኢትዮጵያ ያለችበት ችግር አብይ የፈጠራቸው ናቸው። ድክመት የሚገባ ለማድረጉ ማድረግ የማይገባውን ደግሞ በማድረጉ የተፈጠረው። ከዛ ውጭ ደግሞ ከሱ ቁጥጥር ውጭ ሆኖ ደግሞ የተወሰኑ ችግሮች ሊኖሩ ይችላሉ። ግን በሰፊው የሱ ችግር እሱ ራሱ ያመጣው ችግር ነው። ሁለተኛውም ደግሞ በሱም ቁጥጥር ውጭ በላይ የሆነውም ችግር ለዛም መፍትሄ እኮ ማግኘት ሰው አማክሮ ሽማግሌም ኤክስፐርትም አማክሮ ለዛም ሶሉሽን የማምጣት ኃላፊነት አለበት። እሱ ሁሉን ነገር ወደ እግዚአብሔር ይመጣልና የመጽሐፍ ቅዱስ ውስጥ እንዳለው እንደነዚህ አይነት ነገሮች ይወገዳሉ በማለት ሁሉን ነገር ወደ እግዚአብሔር ወይንም ወደ ሃይማኖት ማድረግ ነው። ሌላው ደግሞ ከሱ ተቃራኒ የሆኑትን ህዝቦች በአንድ በኩል እሱ ያስራል፣ ይገላል፣ ያፍናል፣ የት እንደገቡ አይታወቅም፣ ቶርቸር ያስደርጋል። በሌላ በኩል ደግሞ ከሃይማኖት ጋር ያይዘው እነዚህ አይነት ሰዎች እኮ በሃይማኖትም ላይ መጽሐፍ ቅዱስ ውስጥም ያሉ ናቸው፣ መጨረሻ ላይ ይጠፋሉ፣ ግን ለጊዜው ችግር መፍጠራቸው አይቀርም የሚለው ነገር ላለው ችግር መፍትሄ እንዳይገኝለት ያደርጋል እና ዳይሬክትሊ በዚህ መንገድ ያለውን ኮንስቲትዩሽን ጣሰ ለማለት ይከብዳል። ምክንያቱም አክሽን ቢሃይንድ ኢት የለውም። ግን የሚያደርገው ነገር ምንድነው? መፍትሄ ሊገኝላቸው የሚገባ በመንግስትና በህዝብ መፍትሄ ሊገኝላቸው የሚገባዎችን ነገሮች ዘግቶ ሁሉን ነገር ወደ ሃይማኖት መግፋቱ ነው። እሱ እኮ ነው አንዱ ትልቁ ችግር እዚህ ላይ ያደረሰን። የሱ ኤክስፐርቶች ከማማከር ይልቅ እኔ የማማክረው ነው አምላክ አለኝ። ጦርነትም እኮ እናንተ ተዋግተን አሸነፍን ትላላችሁ እንጂ እኔ አውቃለሁ ከኔ ጋር ተዋግቶ ያሸነፍነው ማን እንደሆነ አውቃለሁ ሲሉ ጊዜም ያንን ሃይማኖት የማምጣት ነገር ነው በመንግስት የሚሰራውን ነገርና እሱ የአገሪቷ ችግር እየተደራረበ መፍትሄ ሳያገኝ እንዲቀር ያድርጎታል። አሁንም ደግሞ አነጋገሩ ያንን ሪፍሌክት የሚያደርግ ዶክተር ኢናስ አንድ የሆነች ነጥብ አንስቷል። ምናልባት ከዚህም የከፋ አሁን እንግዲህ ኢትዮጵያ ውስጥ በጣም ከፍተኛ የሆነ በደል አለ፣ ከፍተኛ የሆነ መንግስታዊ ጭካኔ የሚታይባት ሀገር ናት። አብይ አህመድ ቲፒኤልኤፍ ህወሓት ያላደረገው ነገር የለም፣ ሁሉንም አድርጓል፣ እንደውም በከፋ መልኩ። ነገር ግን እንደ ኮሶ እንዲህ አይነቱ ነገር ኢትዮጵያ ውስጥ ችግር ሲመጣ ቢመረንም ኮሶን መጋት አለብን፣ መራሩን ከባዱን ብለዋል። ምናልባት ከዚህ ከፋ እርምጃ ለመውሰድ አስቧል ማለት ነው። ምርጫ የለንም፣ አሁንም ቢሆን ከባዱን መራራውን መጋት አለብን ሲል ምናልባት አሁን ከሚያደርገው በላይ ጭካኔ ሊፈጽም እንደሚችል እየጠቆመን ይሆን? እንግዲህ ምንድነው መሰለህ ጭካኔው እኮ የሚመጣው ከስልጣኔን ላጣ ነው ወይ ከሚል ፍራቻ ጋር ነው። አንድ መንግስት ወይንም አንድ ዲክቴተር ወይንም ደግሞ ምንድነው አምባገነን መሪ ጭካኔው የሚጀምረውም ጭካኔው እየቀጠለ እየሰፋ የከረረ የሚሄደው ለስልጣኔ አስጊ ሁኔታ ላይ ነኝ የሚልበት በደረጃ ላይ ሲደርስ ነው። ያ እየከፋ ሲመጣ ወይንም ደግሞ ስልጣኔን ልለቅ ነው የሚለው ፍራቻ እየጠነከረ ሲመጣ ግድያውም አፈናውም እስራቱም እየጨመረ ይመጣል። ስለዚህ አሁን የምናየው ነገር ምንድነው? በአንድ በኩል አገሪቷ ያለችበትን ሰቆቃ የሚጠበቅ ነው። ይሄ በሃይማኖትም እኮ ተብለዋል። አሁን በተለይ መጽሐፍ ቅዱስ ውስጥ በምትሄድበት ጊዜ ምን አይነት ጥቅስ መምረጥ ትችላለህ ለራስህ እንደሚያገለግልህ አድርገህ። ያ ጥቅስ ለዛን የተጻፈው ወይንም አይደለም የሚለው እሱ ያለ ሃይማኖተኞች የሚፈቱት ነገር ነው። ሆኖም ግን ምንም አይነት ነገር መስራት ከፈለክ የፈለከውን ከመጽሐፍ ቅዱስ ውስጥ እያወጣህ ስንኝ እየሰነጠቅ ይሄውና እኮ መጽሐፍ ቅዱስም ውስጥ ተብለዋል የሚለው አባባል
አብይ ብቻ አይደለም፣ ብዙዎቹ ዲክቴተሮች ካሁን በፊት የተጠቀሙበት ነው። እንዲሁም ከነጭራሹ አንዳንዶቹ እኮ በአምላክ ትእዛዝ ነው ይህንንም ፈጽመው የሚሉ ዲክቴተሮችም የተፈጠሩበት ጊዜ ነበርና ለእኔ የሚያሳየኝ ሁለት ነገር ነው። አንደኛው አሁን እያለ ያለው ምንድነው ያለውን ሁኔታ ኤክስፔክት የሚደረግ ነው የሚል ይሄ ከረረውን፣ ስርዓቱን፣ ግድያውን፣ የኑሮ ውድነቱን ያለው ችግር ሁሉ ኤክስፔክት የሚደረግ ነው፣ ግን እንወጣዋለን ከእግዚአብሔር ጋር የሚል ነው። ያ እንግዲህ ብዙ ጊዜ ከሰው ቁጥጥር ውጭ ነው፣ ከኔ ቁጥጥር ውጭ ነው፣ ግን እንወጣዋለን የሚለው እኔ ያመጣሁት ከሚለው ለማምለጥ የሚያደርገው እንትን ነው። በዛ እስከቀጠለ ድረስ ምንም ጥያቄ የለውም ይሄ ነገር እየከረረ እንደሚመጣ። መጀመሪያ እኮ እንደ ማሰር እንደጀመረ ገደማ ብዙ ቶርቸር የሚባል ነገር አንሰማም ነበር። አሁን ስልጣኑ እያስፈራው ሲመጣ ነው ቶርቸሮች፣ በጣም አረመኔያዊ ቶርቸሮች። የአሜሪካ መንግስት እንኳን ለመጀመሪያ ጊዜ ሁሌም በየአመቱ የሂውመን ራይትስ ቫዮሌሽን እያሉ ይጽፋሉ። ግን ብዙ ጊዜ በቲፒኤልኤፍም ጊዜ እንደምታውቀው በጣም ቋንቋውን እያባበሉ በከረረ ሁኔታ ሳይሆን ላላ ባለ ቋንቋ ነበር የሚጠቀሙት። ለመጀመሪያ ጊዜ ነው እኔ እንደዚህ ሳይ። ምናልባት በመንግስቱ ጊዜ ያሉትን ወደኋላ ሄጄ ላስታውስ አልችልም፣ ወይንም ደግሞ ሄጄም አላነበብኩም። ግን ባለፈው 10-15 ዓመት በደንብ እኔ በምከታተልበት ጊዜ አትሊስት በየአመቱ የሚያወጡትን እንዳሁኑ ጊዜ በጣም የከፋ በጣም ከባድ የሆነ ጽሁፍ ጽፈው አያውቁምና ያ የሚያሳይህ ሀገሪቷ ያለችበትን ቦታ ነውና እሱችን ሃይማኖትን ተጠቅሞ ይሄ ነገር ያለ ነገር ነው። እንኳን በምድር ላይና በመጽሐፍም እኮ በሃይማኖትም ውስጥ እኮ እንደዚህ ነው፣ መጽሐፍ ቅዱስም ላይ እኮ አለ። ስለዚህ እንወጣዋለን፣ ብዙ አትጨነቁ የማለት ሙከራ ነው። እንግዲህ በአሁን ሰዓት እንዲህ አይነት መልእክት የሚያስተላልፈው ብዙ የቤተ ክርስቲያኗን እምነት ተከታዮች መምህራንን እስር ቤት አስገብተው ብዙዎቹን ከሀገር እንዲወጡ እንዲሰደዱ በማድረግ ይህንን መልእክት ማስተላለፉ በጣም አስገራሚ ያደርጓል። ለማንኛውም ወደ ሌላኛው ርዕሰ ጉዳይ እንሄዳለን። ሰሞኑን አንዳንድ ሚዲያዎች ላይ የወጣ መረጃ ነው፣ ግን ከዚህ በፊትም በዛ ጉዳይ ላይ እንዲሁ የተወሰነ ነገር በተለይም የኢዜማው መሪ ፕሮፌሰር ብርሃኑ ነጋ ወደዚህ ወደ አሜሪካ በመጣ ጊዜ እዚህ ላሉ የሱ ደጋፊዎች እንዲሁ የምንድነው የጓደኛዎች ጫዋታ ነው የሚባለው እንደዚህ ኦፊሻል የሆነ ይፋዊ ያልሆነ ነገር ግን እንደዚህ ሰብሰብ ብለው ሲጫወቱ የተናገረው ነገር አለ። ፕሬዝዳንታዊ ሊያደርገው ነው፣ ግድ የለም በትግስት ጠብቁ ብሏቸው እዚህ ያሉትን ደጋፊዎቹን እንደሄደ አስታውሳለሁ። አሁን ያቺ ወሬውን ዳግም ብቅ ብላለች። አብያው አጀንዳ በመስጠት የሚታወቅ ነው። አጀንዳውን ጠረጴዛችን ላይ ያመጣል፣ እሱን ስናመነጅግ ሌላ ነገር ነው እሱ የሚያደርገው። ለማንኛውም ይሄ አጀንዳ የመስጠትም ሊሆን ይችላል፣ ግን አንስቶታል። ጉዳዩን መረጃውን አውጥተውታል። አብይ ፕሬዝዳንታዊ ሊያደርገው እንደሆነ ለዚህም የምክክር ኮሚሽኑን የፈለገውም ከዛ ጋር በተያያዘ እንደሆነ ለ10 ዓመት አሁን ስልጣኑ ካበቃ በኋላ ይሄ አሁን የተመረጠበት ከዛ በኋላ ለሚቀጥሉት 10 ዓመታት ራሱ ፕሬዝዳንት ሆኖ እንደሚመጣ ይህን የሚገለጸበት ሁኔታ ሰምተናልና ፕሬዝዳንታዊ መሆኑ በዋናነት የተፈለገውም ከዚህ ከጎሳ ፖለቲካ ለመውጣት ነው የሚል ማባበያ ወይም ደግሞ ሌላውን ሆድ የሚበላ ትኩረት የሚስብ አጀንዳም ለብሶ ነው የሚመጣው። ለማንኛውም ይሄ አጀንዳ እንዴት ማየት ይቻላል? ወደፊት ገፍቶ ሊመጣ ይችላል። በተለይ የምክክር ኮሚሽኑ ያለ ስራው እየገባ የአብይ አህመድ ተደራዳሪ የመሆን ሚና እየተጫወተ ነው ያለው። ከዛ አንፃር ይህንን አጀንዳ እንዴት ነው ማየት የሚቻለው? እንግዲህ የአብይ ወደ ፕሬዚደንሻል ሲስተም መለወጥ ይፈልጋል የሚለው ነገር አዲስ ነገር አይደለም። አይ ቲንክ ከ2018 2019 ላይ ብዙ ይባል ነበረ። እንዲሁም ከብዙ ኦሮሞ አክራሪዎች ወይንም ደግሞ የኦሮሞ ብሔርተኞች ጋራ ችግር ፈጥሮበት የነበረው ይሄ ነው። ወደ ፕሬዚደንሻል ሲስተም ሊለውጠው ይፈልጋል። ኢቭን ቲፒኤልኤፍ ወደ መቀሌ ከመሄዱም በፊት የቲፒኤልኤፎቹን ፍራቻ ይሄ ነበረ፣ ወደ ፕሬዚደንሻል ሲስተም ሊቀይረው ይፈልጋል የሚል። ያንን የሚፈሩበት ምክንያት ወይንም የማይፈልጉበት ምክንያት ምንድነው? አትሊስት በዛን ጊዜ
ምናልባት የትግራይ ህዝብ ኢቨን ቲፒኤልኤፍም በአሁን ጊዜ ፕሬዚደንሻል ሲስተም መጣ ቢባል ባለፈው ጊዜ የሚቃወሙትን ያህል የሚቃወሙ አይመስለኝም። ይሄ ፌዴራሊስት ፎርሱ የሚባለው ያንን ፕሬዚደንሻል ሲስተሙን የማይፈልገው ምንድን ነው? ፕሬዚደንሻል ሲስተም ባይ ኢትስ ኔቸር ወደ ናሽናሊስት ነው። ምክንያቱም ፕሬዚዳንት ሆነህ ለመመረጥ በአማራም ድጋፍ ማግኘት አለብህ፣ በኦሮሞም ድጋፍ ማግኘት አለብህ፣ ከደቡብ ህዝብም፣ ከጋምቤላም፣ ከአፋርም፣ ከሶማሌም እንደሰዋል። የበሻሻ ብቻ አይመርጥም ማለት ነው። አብይ በሻሻዎች ብቻ አይደሉም። ኤግዛክትሊ። ያንን ለማድረግ ደግሞ ሁሉንም ሊያስደስት የሚችል አጀንዳ መንደፍ ይኖርበታል ማለት ነው። እንግዲህ ኢቨን ዶ እንደዚህ አይነት የኛ ሀገር አይነት ምርጫዎች ዞረው ያው ኢንካምበንቱ ወይንም ስልጣን ላይ ያለው በግራም በቀኝም ብሎ ስልጣኑ ላይ ቢቆይም ቅሉ አትሊስት ኦን ዘ ፌስ ቫልዩ እንደው ለይሉኝታም ቢሆን ያንን አጀንዳ ይዞ መነሳት አለበት። ያ አጀንዳ ደግሞ የከረረ ከሄደና ሙሉ የኢትዮጵያ ህዝብ ድጋፍ ከሰጠው ደግሞ ይሄ ፌዴራሊስት ሲስተሙ ዘረኝነቱ እየቀነሰ ይመጣል። ያ ነው እንግዲህ አንዱ ትልቁ ችግር። በሁለተኛው ደረጃ ይሄ ምንድነው የዳያሎግ የንግግር ኮሚቴ ነው። የምክክር ኮሚሽኑ እኔ ምን አይነት ኮንክሉዥን ላይ እንደሚደርሱ አላውቅም፣ ግን ብዙ ኢትዮጵያዊ እንትን የሚያደርገው ይሄ የዘር ፖለቲካው በጣም አገሪቷን እየጎዳ ነው የሚል ስለሆነ የምክክር ኮሚሽኑ የመንግስት ስልጣን ጫና ይኖርበትም አይኖርበትም ኢቭን ለብቻውም እንደው ካለምንም ጫና እንኳን ሰራም ቢባል ሊመጣበት የሚችለው የሲስተም ከዘር ፖለቲካው ይልቅ ወደ ፕሬዚደንሻል ሲስተሙ የሚጠጋ ነው ሊሆን የሚችለው። ያላቀም እሱ ነው አይደለም ልል አልችልም፣ ግን የጠቅላላ የአገሪቷን ሴንቲሜንት በዚህ በዘር ፖለቲካ ላይ ያለውን ኬዮስ እና መበጣበጥ ለሚያቅ ህዝብ ወደዛ ማመዘኑ ስለማይቀር የአብይ ፕሬዚደንሻል ሲስተም ማምጣት ይፈልጋል የሚለው በእርግጥ እውነተኛ ከሆነ ከነሱ ጋር እዛ ላይ አንድ ኮመን ግራውንድ ሊኖረው ይችላል፣ ሊመሳሰል የሚችልበት ሁኔታ ሊኖር ይችላል። ምናልባት ዶክተር ዮናስ በሁለት ምክንያት አብይ ሊያደርገው ይችላል ወይ ነው። አንደኛ በዘር ፖለቲካ ያደገ ተኮትኩቶ ያደገ ነው አብይ አህመድ። እዛው ህዋቶች አካባቢ ይሄ ወደ ስልጣን የመጣበትን መንገድ ከዛው ከዘር ፖለቲካ ጋር ነው። ደም አጥንት ውስጥ ያለ ግለሰብ ነው። ምናልባት መሪ ሲሆን በተወሰነ ደረጃ ያንን ትቶ ኢትዮጵያዊ ናሽናሊስት ሆኖ ለመምጣት ሞከረ እንጂ ውስጡ ያለ ስሜት ነው፣ ምንም ጥርጥር የለውም። አንድ ከዛ አንፃር ወደዛ አንድ ሰው ያንንም መሆን ይችላል ወይ? ሰውነቱ ይቀበላል ወይ? ደም ውስጥ ይቀበላል ወይ ነው። ሁለተኛ ደግሞ ውድድር አለው። እንግዲህ ፕሬዝዳንታዊ ሲሆን ውድድር አለው። እንደ አብይ አይነት በእውቀትም በብቃትም በአቅምም በልምድም ምንም ቦታ የሌለው ሰው እንዴት ነው በዚህ ተወዳዳሪ ሆኖ ሊወጣ የሚችለው? አጭበርብሮ ከሆነ ምን አስፈላጊነቱ ትርጉም የለውም። ፕሬዝዳንታዊ ሲሆን ውድድር ይኖራል። ከሱ የሚልቁ ሚሊዮን ኢትዮጵያውያን እንዳሉ ያውቃል። በልጠውት ቦታውን እንደሚይዙ ይረዳል። ስለዚህ ከአቅም አንፃር ከብቃት አንፃር ያን ማድረግ ይችላል ወይ? ሁለተኛ ዘረኝነት የሆነ ሰው ወይም ዘረኛ የሆነ ሰው እንዲህ አይነቱን አስተዳደር መትከል ይችላል ወይ የሚለውን እስቲ ከነዚህ ከሁለት ነጥቦች አንፃር እኔ ትንሽ ለየት ያለ ነው ከብዙ ኢትዮጵያዊ ጋር በዚህ እሹ ላይ ያለኝ። አብይን ኢንሄረንትሊ ዘረኛ ነው ብያለሁ ያልወስድም። እኔ ለኔ የአብይ ችግር ምንድነው? ምን ነው ዘረኛ እንኳን ቢሆን የምልበት ጊዜ አለኝ። ምክንያቱም አትሊስት አንድ እምነት ለአንድ አጀንዳ የቆመ ሰው ነው ማለት ነው። አሁን የዘረኛ የምትላቸው የፖለቲካ አካሎችን እነሱን እኮ እንዴት አርገህ አንድን ለምታደርጋቸው ይቀልሃል። ምን እንደሚፈልጉ ታውቃለህ፣ ለምን ዓላማ እንደሚቆሙ ታውቃለህ። አብይ ለኔ ምንም አይነት የሞራልም የፖለቲካም ፖዚሽን ያለው ሰው ሆኖ አላገኘው። የሚያመቸውን ወደ ስልጣን ላይ ያቆየኛል የሚለውን
ኢትዮጵያዊነት እስከሆነ ድረስ እንደው አንገቴን እሰጣለሁኝ ብሎ የሚዋጋ ሰው ነው። አይ የኢትዮጵያዊነት የምትለው ነገር ደከም ብላ ደግሞ የኦሮሞማ ኃይሎች ደግሞ ከፍ እያሉ ሲመጡ ደግሞ ከኦሮሞማዎች ያለፈ ኦሮሞማ ሆኖ ብቅ ይላል። እንደው በጣም ባጭር ባለፈው 5 ዓመት ሂደቱን በምትመለከትበት ጊዜ በ2018 2019 ላይ በጣም ኢትዮጵያዊ አጀንዳ ነበር ይዞ የመጣው። ብዙ ከኦሮሞ አክራሪዎች ጋራ ትልቅ ጠብ ያመጣው ኢቭን ቱ ሰም ዲግሪ ከለማ ጋራ ልዩነት የሚያመጣው ለማ ቀስ እንበል አንዳንድም የኦሮሞ ጥያቄዎች አልተፈተዋሉ ይሄን ኢትዮጵያን የሚለውን ነገር ጋብ አድርገው በሚል ነው ሁለቱ የተጣሉት። ለማ መገርሳም ራሱ ብሎታል፣ ሌሎችም ብዙ ሰዎች ብለውታል። ከዛ በኋላ ግን በተለያዩ ምክንያቶች አሁን እዛው መግባት የሚያስፈልግ አይመስለኝም። በተለያዩ ምክንያቶች የኦሮሞ የፖለቲካል ዳይናሚክስ ሲቀየርና ኦሮሞ ውስጥ ያለው የአክራሪው ኃይል አቅም ይዞ ጡንቻው ፈርጠም ሲል፣ በሌላ በኩል ደግሞ ኢትዮጵያኒስት የሚለው ኃይሉን ማሳየት ባልቻለበት ጊዜ ፋኖም ገና አልተፈጠረም ነበር በዛን ጊዜ። በ2002 early 2003 ላይ ምን ሆነ? ይሄ ኢትዮጵያኒስት የሚለው ኃይልና የአማራው ኃይል አማራ ምለው እንግዲህ ትልቁ ኃይል እሱ ስለሆነ ነው ያን ያህል ኃይል አላሳየም። on the other hand የዚህ የኦሮሞዎቹ ተጠናክረው ኃይላቸውን እያሳዩ ሲመጡ ግልብጥ ብሎ ደንበኛ የኦሮሞማን አጀንዳ ይዞ እንትን አደረገ። የኦሮሞማን ጉዳይ አስፈጻሚ ሆኖ ብቅ አለ። እንደው ከነጃልማሮ በማያንስ ሁኔታ እንዲሁም አንዳንድ ቦታ ላይ ከነሱ የሚያከርር ኦሮሞ አክራሪ ሆኖ መጣ። ወዲያውኑ ፋኖ ተነሳ። ፋኖ በሚነሳበት ጊዜ አንድ ካሁን በፊትም አይ ቲንክ አንተ ጋር መሰለኝ ዲስከስ አድርገናል። አንድ ሰርቬይ ልኮ ነበር ደቡብ ህዝቦች ጋር ምንድነው አስተያየታቸው በፋኖ ላይ የሚል እና ተመልሶ ሲመጡ የተለያዩ ግሩፖች ነበር የላከው። ምንድነው የሚያስቡት? ተመልሶ ሲመጡ ሁሉም ያሉት ምንድነው የደቡብ ህዝብ በብዛት የፋኖን መመለስ ነው የሚፈልገው፣ መሮታል ያስተዳደር ሲሉት ወዲያውኑ ግልብጥ ብሎ የኢትዮጵያን ምንድነው ይሄ ታላቁ ትርክት ኢትዮጵያዊነት ስለ ኢትዮጵያዊነት እናውራ ይሄ ስለ ዘር እናቁም ብሎ ግልብጥ ብሎ መጣ። የዛን ጊዜ ደግሞ ኦሮሞዎቹ ተቆጡ። የዛን ጊዜ ነው ብዙ ሚስጥር በገፍ ማውጣት የጀመሩት። ኢቭን የኦሮሞማ ሰዎች ባይደግፉትም ባያምኑትም ቅሉ ያን ያህል አይቃወሙትም ነበረ። ይሄንን እንደገና አዲሱ ትርክት ታላቁ ትርክት ብሎ ሲመጣ ደግሞ የነሱ ኦፖዚሽን እየገነነ መጣ። ከነጭራሹም ነገሌ የሚባሉ ምንድነው እነዚህ ሰው የሚያስገድሉ ምናምን የሚለውን ሁሉ በፊት ከምንሰማው የበለጠ ድሮም ብንሰማው ቅሉ በፊት ከምንሰማው በበለጠ ማናፈስ ጀመሩ። አሁን ያለበት ሁኔታ የዚህ የፋኖ ኃይል ከባድ እንደሆነ ስላወቀው አሸንፎት ድምጹን ሊያስጠፋ የማይችል ኃይል እንደሆነ ሲያውቅ የኢትዮጵያ ብዙ ህዝብ ደግሞ የፋኖን ሴንቲሜንት ያቀፈ መሆኑ ሲገባው ያንን እንደገና ጥሎ ደግሞ አሁን ወደ ኢትዮጵያዊነት አሁን ደግሞ የፕሬዚደንሻል ሲስተም የምትባለዋን እንድትንጫጫ ማድረግ የጀመሩት እንደዚህ አይነት ኢንፎርሜሽን ወደ ውጭ እንዲወጣ እና ወደ ዲስከሽን እንዲቀርብ ያደረጉት ደግሞ ይሄ ሰውዬ እኮ ተመልከቱት በአንድ በኩል ወደ ለኢትዮጵያ እያመጣ ነው፣ በሌላ በኩል ይሄ ፕሬዚደንሻል ሲስተም የሚለው ወደ ኢትዮጵያዊነት የሚያመዝን ነው የሚል አጀንዳ ማስቀየሪያ ሆኖ ነው የሚሰማኝ። ይሄ ግን በጣም ኢምፖርታንት የሆነ ኢምፕሊኬሽን አለው በአገሪቷ ጠቅላላ የፖለቲካ አውድ ላይ በምትመለከትበት ጊዜ ምንድነው ያ ከኦሮሞዎቹ ጋራ በተለይ ከኦሮሞ አክራሪ ጋራ ወይንም በኦሮሞ ውስጥ ያለው በኦሮሞ ሸኔ ምክንያቱም በአሁኑ ጊዜ ሪሊ የነመረራ ጉዲና ምናምን ፖለቲካል ፓርቲ እኮ አለ ከምትለው የለም ብትል ይሻላል። አሁን ትልቁ ኃይል ኦሮሞ ውስጥ ያለው ኦሮሞ ሸኔ ነው። እነ ጀዋር እነ መራራ ምናምን ሁሉ at one point እነዚህ ሸኔዎችን አይደግፉም ነበር፣ ይፈሯቸው ነበር። ለነሱም በጣም አክራሪዎች ናቸው በሚል
አሁን ግን የኦሮሞ ኦፖዚሽን የተባለ በሞላ አንድ ኃይል ያለው ኦሮሞ ውስጥ ኦሮሞ ሸኔ ስለሆነ ነጃል ማሮ ስለሆኑ ራሳቸውን በዛ መክበብ ጀምረዋል። የነሱን ደጋፊዎች ሆነው ወጥተዋል። ስለዚህ በአሁኑ ጊዜ እያየህ ያለው ምንድነው? ኦሮሞ ውስጥ የፖለቲካል ዳይናሚክሱ በአብይና በነጃል ማሮ ወይንም ደግሞ በኦሮሞ ፒፒ እና በኦሮሞ ሸኔ መካከል ያለው ሽኩቻ በስፋቱም በኢንቴንሲቲውም እየጠነከረ መጥቷል። ያንን ደግሞ መጥፎ የሚያደርገው ምንድነው መሰለህ? የአይዲዮሎጂ ልዩነት ብቻ አይደለም እነዚህ ሁለቱ ያላቸው። አንደኛው በከፋም በለማም አሁን ወደ ኢትዮጵያዊነት ሄዳለሁ እያለ ፕሬዚደንሻል ሲስተም ምናምን የሚል ነው። እነዛኛዎቹ ደግሞ የዚህ ኦሮሞ ጥያቄ ይዘው ከነጭራሹ አዲስ አበባ ፊንፊኔ ትባል የኦሮሞ ቋንቋ የመጀመሪያ ቋንቋ ይሁን ምናምን የሚሉ በጣም አክራሪ የሆኑ ኃይሎች ናቸው። ይሄ የአይዲዮሎጂ ልዩነት በሪጅንም ልዩነት አለው። እንደምታውቀው የሸኔ ያለው ወለጋ ውስጥ ነው። ኦሮሞ ፒፒ ደግሞ በብዛት ያለው ሸዋና ጅማ ውስጥ ነው። እነዚህ ኃይል ያላቸው ስልጣን ላይ ያስቀመጠው ዙሪያውን በእርግጥ አንዳንድ የወለጋ ሰዎችን ቢኖሩበት ቅሉ ባይ ኤንድ ላርጅ በስፋት ኢትዮጵያን የተቆጣጠረ ያለው የሸዋ ኦሮሞና የጅማ ኦሮሞ ነው። ያ እንግዲህ የሪጂናልም ልዩነት አመጣ፣ የአይዲዮሎጂም ልዩነት አመጣ። ይሄ የከፋ ሲመጣ የኢትዮጵያው ኃይል ኢትዮጵያኒስቱና አማራው እንዴት ነው ይሄንን ተመልክቶ ይሄን ካውንተር የሚያደርግበት አጀንዳ እንዴት ነው የሚፈጥረው የሚለው ጥያቄ ነው የሚመጣው። ምክንያቱም የኛ በይሄ ኢትዮጵያኒስት የሚባለውና የአማራው አንዱ ትልቁ ችግሩ ምንድነው? ሁሉን ኦሮሞ አንዳርጎ ነው የሚያየው። በቃ ሁሉ ኦሮሞ። ይሄ ግን በጣም የፖለቲካል ዳይናሚኩ ሽፍት ስላደረገ እንዴት አድርገን ነው ልንጠቀም የምንችለው ይሄን ሪያሊቲ? የኛስ አጀንዳ ምን ይሆናል? በዛ ሁለቱንም አንድ አድርገን ማየት አንችልም። እንዴት የኦሮሞን ዘረኝነት ልናደክምበት እንችላለን? የኦሮሞ ዘረኝነት ሲደክም የኢትዮጵያዊነት ወይንም በኢትዮጵያ አንድነት እየጠነከረ ይመጣል የሚለው ትልቅ መነጋገሪያ አጀንዳ መሆን ያለበት ይመስለኛል። እንግዲህ ዶክተር ዮናስ የፕሬዚደንሻል ፓርላሜንታሪ የሚባለው ሁኔታ ዝም ብሎ አጀንዳ ሆኖ የመጣ ጉዳይ ነው። ሊሆንም ላይሆንም ይችላል። አብይ አህመድ ከስልጣን እንዲወገድ በየአቅጣጫው ትግሉ በተጀመረበት ይሄ ሰውዬ ለአንድም ቀን ስልጣን ላይ መቆየት የለበትም የሚል እንደው ናሙና ተወስዶ ወይም ጥናት ተደርጎ ባይሆንም እንደዚሁ በሚታይ የተለያዩ ምልክታዎች ኢትዮጵያን በሙሉ ወደ አንድ አቋም ላይ የደረሱ በሚመስልበት በዚህ ጊዜ ላይ ስለዚህ ሰውዬ ቀጣይ በስልጣን መቆየት የምናስብበት እውነት ትርፍ ጊዜም ያለን አይመስለኝም። ለማንኛውም አሁን በእርሱ የተነሳው አጀንዳ ላይ ይሄ ከዚህም ከዛም ያለው የፖለቲካ እንደው ፍጥጫ ወደ አንድ ቋት ውስጥ ሊገባ የሚችል ወይ ወደ አንድ ዲስኮርስ ንግግር ሊመጣ የሚችልበት እድል እንዳለ ምልክቶችን እያየን ነው። አጥፊ ነው። የዘረኝነት ፖለቲካ አጥፊ መሆኑን ራሳቸውም ተረድተውታል። ግን አንዴ ካፈርኩ አይመልሰኝ ወይም ደግሞ አንዴ ገብተንበታል መውጫው የለም ከተመለስን ይበላናል ራሱ እንትን ያልነው ትተን የመጣ ነው በጣም መጥፎ ታሪካችን እኛኑ መልሶ ይበላናል ብለው ከዛ ስጋት እዛው ቆሞ ይቀሩ ወይም ደግሞ በዛው መጥፊያቸው እንዲሆን እየገሰገሱ ያሉ በቲፒኤልኤፍም በሌሎችም አሉ። ግን ወደርንም ጠላንም የጋራ አገር አለችን። ከዚህ ከዘረኝነት ወጥተን በጋራ ሊያስማሙ ነው ወደሚችለው አንድ ግማሽ መንገድ ሁሉ መጥቶ ወደ አንድ ምዕራፍ ላይ ተገናኝቶ ኢትዮጵያን የሚያድንበት እድል አለ። ያ እድል እንዴት ነው ሊመጣ የሚችለው? ጊዜ ሊወስድ ይችላል። አዎ ቲፒኤልኤፍ ያመጣው ነገር ከባድ ነው። የትግራይን ህዝብ ዋጋ አስከፍሏል። አሁን ደግሞ የኦሮሞን ህዝብ ዋጋ እንዲያስከፍል የዘረኝነት አያስፈልግም። የኦሮሞ ህዝብ እድል ሊሰጥ አይገባም። የትግራይ ህዝብ አሁን አቋሙ ምን እንደሆነ አናቅም። ምክንያቱም ቲፒኤልኤፍ ያመጣበትን ጣጣ ያውቃል። ግን ከቲፒኤልኤፍ ውጪ ምን አማራጭ አለ የሚለውን ሊያስብ እድሉ አልተሰጠውም። ምናልባት በዚህ ላይ ምንድነው መደረግ ያለበት? ይሄ ነገር መምጣት አለበት። ይሄ ነገር ካልመጣ ኢትዮጵያ አትድንም። ሁሉም በያጥሩ የሚያደርገው ጩኸት ለኢትዮጵያ መጥፊያ እንጂ መዳኛ አይሆንም። እንግዲህ አሁን ያልከው እጭም ሪሊ ፋንዳሜንታል የሆነ ኢሹ ነው አሁን ያነሳው። አንድ ነገር አለ። በዚህ በዘር ፖለቲካ ከማንኛውም ክልል እንበለው እኔ ትራይባል ሆምላንድ ምለው
ከማንኛውም ክልል የበለጠ በዚህ በዘር ፖለቲካ በአሁኑ ጊዜ የተጎዱ ሁለት ሪጅኖች ናቸው፣ ትግራይና ኦሮሞ። ትግራይ for all practical reasons በማንኛውም መንገድ ብታየው ራሱን ዲስትሮይ ያደረገ ሪጅን ነው። የዛሬ በላስት መንት ማለት ነው ባለፈው ወር ለሞንድ የሚባለው የፈረንሳይ አንደኛው የሚባለው ኒውስፔፐር ጋዜጣ ትግራይ ውስጥ 92% ነው 90% ህዝብ ማልነርሽድ ነው እየተራበ ነው። ማይንድ 90% ይሄ ተሰምቶ የማይታወቅ ነው። በጣም ባጭር ጊዜ መፍትሄ ካልተገኘለት ወደ ፋሚን ይቀየራል። እንግዲህ በአማርኛ ልዩነቱም ብዙም በእንግሊዝኛ ድርቀት ይባልና ፋሚን በምትልበት ጊዜ በቃ የመጨረሻው ስቴጅ ላይ ደርሰሃል ማለት ነው። ሰዎች የሚበሉት አጥተው የሚሞቱበት በሽታቸው ሪከቨር ሊያደርጉበት የማይችሉበት አይነት ሲቹዌሽን ውስጥ የሚገቡበት አይነት ደረጃ ላይ እየደረሱ ነው። ከከተማ ውጭ ያለው አስተዳደር የጌታቸው የሚያስተዳድረው ከከተማ ውጭ ምንም ኮንትሮል እንደሌለው እሱም በየጊዜው ይነግረናል። የትኛውንም የኢትዮጵያን ክልል ውሰድ ከላይ እስከታች አሁን ትግራይ ባለበት ሁኔታ ያለ ሪጅን የለም። እንድ ትግራይ ነው የዚህ የዘር ፖለቲካ አርኪቴክት የመጀመሪያው። ሁለተኛው ኦሮሞ ነው። በአሁኑ ጊዜ እኮ ኦሮሞ ውስጥ ከቤትህ ከመሸ መውጣት የማትችልበት ሁኔታ ላይ ነው ያለው። ግድያው ይሄ በገንዘብ አፍኖ በገንዘብ አንጡ ማለቱ በጣም የሚያስፈራ ሁኔታ ላይ ነው ያለው። ከዛ ውጭ እንደገና ደግሞ በጣም እንትን እያለ ያለው ምንድነው ኦሮሞ ውስጥ የኢኮኖሚክ ማፊያ ተፈጥሯል። የኢኮኖሚክ ማፊያ ማለት ኦሊጋርክስ ይሉታል። ኃይል ያላቸው ጡንቻ ያላቸው የራሳቸው ምንድነው የሚያስታጠቋቸው እነሱን ዲፌንድ የሚያደርጓቸው ሚሊሺያ ያሏቸው የኦሮሞ ኃይሎች አሉ ተፈጥረዋል። እነሱ ምንድነው የሚባለው ይሄ ጥንባንሳ ነው የሚባለው፣ ቮልቸር ይባላል በእንግሊዝኛ። አማርኛው እንግዲህ አዱን ነው አይ ቲንክ ጥንባንሳ መሰለኝ የሚባለው በአማርኛ። ቮልቸር የሚባለው ምንድነው ያለ የሌለውን ምንም ጥርግግ አድርጎ የሚበላ ነገር ነው። በቃ ምንም አጥንት ሳይቀር ምን ብሎ ይሄ ሬሳ ምናምን ላይ እየሄደ የሚሰፍረው ያ ትልቁ አሞራ ማለት ነው ቮልቸር በእንግሊዝኛ። በአማርኛ ስሙን እንግዲህ ይቅርታ ጥንባንሳ ይመስለኛል። ትክክለኛ ነው፣ ያው ጥንባንሳ ነው የሚባለው፣ ሌላም ስያሜ የሚለው አይነት ቮልቸርስ ተፈጥረዋል። ትዝ ይልህ እንደሆነ አብይ ኮራፕሽን በዛ ሙስና በዛ ብሎ ኮሚሽን አቋቋመ። ኮሚሽን እንዳቋቋመ የራስ እነዚህ ታጣቂ ያላቸው ያልኩ ሰዎች በታጣቂዎቻቸው ኦሮሞን ነወጧት። ወዲያው መጥቶ በግልጽ እንደዚህ የታጠቁ ሰዎች ችግር እየፈጠሩብን ነው፣ ስለዚህ ሜቢ ለዚህ መፍትሄው የሰረቃችሁትን ገንዘብ ዳቦ ቤት፣ ትምህርት ቤት፣ አንዳንድ የንግድ ቦታ ክፈቱና ሰው ቅጠሩበት የማለት ደረጃ ያደረሰው ኃይል አለ። እንግዲህ የኢኮኖሚክ ማፊያ ብሎ ለመጀመሪያ ጊዜ ስሙን የሰጠው ታየ ደንደያ ነው። ያ ኃይል ሞር ኦር ሌስ የሻዶው ገቨርንመንት ሆኗል። በገቨርንመንቱን የሚገዳደር ወይንም ኮምፒት የሚያደርግ ኃይል እየሆነ መጥቷል። እነሱ አገርን ለማስተዳደር ኦሮሞን ማስተዳደር በማይቻልበት ሁኔታ ችግር እየፈጠሩ ነው። በዛ ላይ ስንት ሺህ ሰው ነው የሚገደለው? ስንት ሺህ ሰው ነው በሚሊዮን የሚቆጠር ሰው ነው የተፈናቀለው? ስለዚህ ኢትዮጵያ ውስጥ አሁን አንስቴብል የሆኑ ሁለት ሪጅኖች ቢኖሩ በዚህ በዘር ፖለቲካው ላይ አንደኛው እና ሁለተኛው አቀንቃኝ ሪጅኖች ናቸው። ያ ማለት ደግሞ ምንድነው በእነዚህ ሪጅን ውስጥ ያሉ ህዝቦች ይሄ ነገር እያዋጣ አይደለም፣ ይሄ መሄጃው እያማራ አይደለም። እንኳንስ ህዝቡ ይቅርና ኢንተሌክቹዋል አሁን እንደዛ ማለት ጀምሯል። ባለፈውም ጊዜ ብየዋለሁኝ ቤተልሔም ታደሰ ወይንም የዚህ የቤቲ ሾው ያላት
ብዙ ከኦሮሞዎች ጋር ቅርብ ግንኙነት ያላት ልጅ ነች እንደምታውቀው። አንድ ጊዜ ቴሌቪዥን ላይ ቀርባ በጣም ሜቢ 2 ሳምንት ቢሆናት ነው ምንድነው ያለችው? ኦሮሞዎቹ እርስ በርስ ሲገናኙ ይሄ ዘር ፖለቲካ ሀገር ሊያጠፋ ነው ይላሉ። ወደ ፊት ለፊት ግን መጥተው ኢን ፐብሊክ አይናገሩም። ምክንያቱም ኦስትራሳይዝድ እንሆናለን ወይንም ደግሞ ያገልሉናል የማለትም አለ ፍራቻም አለ ብላ እንትን እንዳለች እናውቃለን፣ ሰምቻለሁኝ። በሌላው በኩል ደግሞ እንደነ ምንድነው የኩሽ ሚዲያ ለመጀመሪያ ጊዜ እንደኔ አይነቱን ጋብዘው ኢንተሌክቹዋሉ ምን አይነት መፍትሄ ሊያመጣ ይችላል ብለው አይ ቲንክ ሙከራ አድርገው ነበረ። ያም የሚያሳይህ ምንድነው እንግዲህ የዚህ ማነው ስሙ የኩሽ ሚዲያ በጣም አክራሪ የሚባለው እንደ ኦኤምኤን አይነት የኦሮሞ ሚዲያ ነው። እንዲሁም ገና ሙዚቃ ሲጀምር ሁሉ ኢንትሮዳክሽናቸው ላይ ስለ ነፍጠኛ ነው የሚያወሩት። ነፍጠኛ እኮ መሳሪያ ይዞ መሬት ይዞ የሚያስተዳድር ነው ነፍጠኛ ማለት አይደለም እንዴ? ያ እኮ እንደው ዓለም ካልከው 50 ዓመቱ አልፏል መንግስቱ ከመጣ በኋላ ከተነቀለ። ግን ስቲል በእንደዛ አይነት የዘር ፖለቲካ ላይ የሚያጠነጥኑ ነበሩ። አሁን አይ ቲንክ ለአንድ ወር ከምናምን አቁመው ነበረ ፕሮዳክሽናቸውን መሰለኝ። አሁን ግን እንደገና ሲመለሱ አዲስ ቶን ይዘው ለመምጣት የፈለጉ ይመስለኛል፣ እንደኔ አይነቱን ሲጋብዙ ማለት ነውና በትግራይም በኩል የተመለከክ እንደሆነ እንደና ሉላ ሰለሞን አይነቶቹ ይሄ የወልቃይትና የራያ የሚለውን ጥያቄ በይደር አስቀምጠን ከአማራ ጋር መነጋገር አለብን፣ ወደ አንድ ቦታ መምጣት አለብን ብለው ሰለሞን ብቻ ማናሉ ለሰለሞን ብቻ አይደለም ሌሎችም ብዙዎች የትግራይ ሰዎች እየተናገሩ ነው። ከዛም አልፈህ ይብን እና ጃልማሮ እንኳን እኛ እኮ ከአማራ ጋር ምንም ችግር የለንም እንዲሁም ከኛ ጋር ሆኖና አማራን ነው ጋር ሲሉን እምቢ ብለናቸዋል የሚለው ደግሞ ትንሽ ፍንጣቂ የሚነግርህ የሚሰጥህ ኢንፎርሜሽን አለ እና ሲቹዌሽኑ በጣም ራይፕ ነው። ላስት ዊክም የጻፍኩት አንድ አርቲክል ይሄንን ነው የሚለው። አመቺ ሁኔታ ነው ያለው ለመነጋገር። ግን በዚህ ኢትዮጵያኒስት ነኝ የሚለውና አማራው ይሄ ኢትዮጵያዊነት የሚለው ሁሉም ተሰብስቦ አማራው ብቻ ሳይሆን ወይንም ኢትዮጵያኒስቱ ብቻ ሳይሆን ከየቦታው ያለው አፋሩም፣ ኦሮሞውም፣ ትግሬውም እንደ ምንድነው ጋምቤላውም ሶማሌውም ተሰብስቦ ምን አይነት አድሚኒስትሬሽን ነው የምንፈልገው የሚለውን በምክክር ማምጣት እንዳለበት ሲቀበል አብይን አሁን ለማሸነፍ ብቻ ሳይሆን ምንድነው አንድ አጀንዳ የምንስማማበት የሚለውን መነጋገር መጀመር ያለበት ይመስለኛል። ለዚህ ግን በጣም መጥፎ የሚሆነው ምንድነው በሁሉም በኩል አክራሪዎች አሉ። አሁን ላስት ዊክ የጻፍኩት አርቲክል ላይ ይሄን ነበር እንትን ያልኩት። ጊዜው ያመቸ ነው። ሁሉ ነገር በጦርነት ብቻ ማለት የለብንም። የትግራይ ጦርነት ያ2 ዓመት 600,000 ህዝብ አልቆበት መጨረሻ ላይ ዞሮ በጠረጴዛ ነው ጦርነቱ እንዲቆም የተደረገው። አሁንም ወደዛ ኢንተሌክቹዋል መምጣት አለበት ብዬ ስጽፍ አይ ቲንክ ትላንት ወይንም ከትላንትና ወዲያ አንድ ጽሁፍ ዮናስ የጻፈው እንደዚህ በንግግር ሰላም ይመጣል የሚል ወይ አማራውን እና እንትኑን ለማዘናጋት ነው ወይንስ አለማወቅ ነው? አማራውና እስካሁን ድረስ የደረሰበትን ግፍ መበቀል አለበት ምናምን የሚል አይነት ሴንቲሜንት ያላቸው ጽሁፎች ነበሩና እዛም ጽሁፍ ላይ ያልኩት ምንድነው ለዚህ መጥፎ ሊሆን የሚችሉት በተለይ በአማራና በኦሮሞ መካከል በአማራው ሳይድ እና በኦሮሞ ሳይድ አክራሪ ኃይሎች አሉ። ያንኑ የሚፈልጉትን አጀንዳ መግፋት የሚጀምሩ እነሱን አማራውም በአማራ ክልል ውስጥ እነሱን አትሊስት ኮንሰንሰስ ወዘን አማራ ኦሮሞም ሌላውም ካደረገ ትንሽ ቻንስ አለው ይመስለኛል ወደ ይሄ
ከጦርነት ይልቅ በሰላም መፍትሄ ሊመጣ የሚችልበት ይመስለኛል። ምክንያቱም የዘር ፖለቲካን አቀንቃኝ የነበሩት በሞላ ምን ያህል አጥፊ እንደሆነ እየተረዱት ነው። ምናልባት ዶክተር ዮናስ እንደው ሀቁ መነጋገርም ጥሩ ነው። አካፋን አካፋ ማለትም ለችግሩ መፍትሄ ለማምጣት ይረዳል። እኔ ይሄ የዘር ፖለቲካ ትልቁ ነዳጁ የሚያቀጣጥለው ጥላቻ ነው፣ ሌላ ምንም አይደለም። ይሄ የአንድነት ፖለቲካ ደግሞ እንደው የተወሰነ ትንንሽ ነገሮች ችግሮች ቢኖሩበትም ወደ አንድነት ለመምጣት የሚያቀጣጥለው ፍቅር ነው። አይገናኝም። ሁለቱ ሞቲቫቸው ከጀርባ ያላቸው ገፊ ኃይላቸው ያ ጥላቻ ይሄ ፍቅር ነው። ስለዚህ ነው የአንድነት ኃይሉ ጋር ይሄ ኢትዮጵያ አንድ እንድትሆን የሚፈልገው ጋር የተለያዩ ሁሉም ንጹህ ነው ማለት አይደለም፣ ግን ወደዚህ መምጣት የሚፈልጉ የብሔርተኛ የዘር ፖለቲካ ኃይሎች ካሉ ለምንድን ነው ደፍረው ማይመጡት? አይተውታል ጠባሳውን። አሁን የአንድነት ኃይሎች እነዛ ቢመጡ ያው ጥርጣሬው አለ። ስልጣን በያዙ ቁጥር ኢትዮጵያን አጥፍተው አይተናል። ኢትዮጵያ ገደል ገብታ ብዙ መከራ አይተናል በዚህ በዘር ፖለቲካ። ስለዚህ ያንን ጠባሳ ካዩ ለምንድን ነው ደፍረው ማይመጡት? ለምንድን ነው ከዚህ ጠባሳ ተምረው ቢመጡ እኮ በዛ በኩል ያለው ኃይል በጣም የሚቀበል ነው። እጁን ዘርግቶ እንደሚቀበል ምንም ጥርጥር የለውም። አዎ አክራሪዎች አሉ፣ በአንድነት ስም የሚያከሩ እንዳሉ፣ ሌላውን የሚጨፈልቁ የሌላውን ልዩነት የማይቀበሉ እንዳሉ፣ ይህንም ምንም ጥርጥር የለውም። ግን እነሱም ጋር የተወሰነ ስራ መሰራት እንዳለበት ይታመናል። ከዛ በላይ ትልቁ ግን ደፍረው ይሄ ምንድነው እንትኑን ገፈው መጋረጃውን ገንጥለው መምጣት ያለባቸው ግን ይሄ በዘር ፖለቲካ ውስጥ የኖሩ ሰዎች ናቸው። እውነት ከምር ለውጥ ያመጣል መዳኛችንም ያ ነው ካሉ ግን እኔ ትልቁ የአንበሳው ድርሻ መሆን ያለበት እነዚህ የዘር ፖለቲካ ላይ ተሰልፈው ላለፉት በርካታ ዓመታት ህዝብን ሲያወናብዱና ለሌላ ነገር ሲያዘጋጁ የነበሩ ኃይሎች ድፍረቱ ቢኖራቸው ጥሩ ነው የሚል ሐሳብ ነው ያለኝ። ምናልባት የእርሶን አላውቅም። ባይ ኤንድ ላርጅ ያልከውን እንትን ላለው ግን ይሄም ኢትዮጵያኒስቱ በአማራውም ያለው ከፍቅር ነው መነሻው የሚለውን ትንሽ ሙሉ ለሙሉ መቀበል ያዳግተኛል። ምክንያቱም በአማራውም አካባቢ ለፖለቲካ ሶሉሽን በሰላም እንዳይመጣ የሚያከራ ኃይል አለ በእኔ አመለካከት። እሱም የሰላም ጠንቅ ነው ያ ኃይል። ካሁን በፊት እኔ የአማራ ሸኔ የምላቸው ማለት ነው። ብዙ እንግዲህ ምንድነው አካፋና አካፋ ካላሉት ስላልክ ነው ስትጀምር። በኦሮሞዎቹና በተለይ በኦሮሞ ልባቸው አሁን አንተ እንደምትለው ይሄንን ገፍቶ ኦፕንሊ በቃ ሜሰርናል። ይሄ ነገር አልሰራም። በትግራዮች ውስጥ እየመጣ ነው። በጣም የዚህን የዘርን ኮንስቲቲዩሽን አቀንቃኝ ከነበሩት ምሁራን ውስጥ አንዱ አለማየሁ ፈንታው የሚባል የኮንስቲቲዩሽን ሎው ስኮላር ነው፣ መምህርም ነው፣ ፕሮፌሰርም ነበር። አይ ቲንክ አሁን አሜሪካ ውስጥ ፒኤችዲውን እየሰራ ነው መሰለኝ። እዚህም ያስተምራል ኮንስቲቲዩሽን ሎው፣ ኢትዮጵያም ኮንስቲቲዩሽን ሎው ነበር የሚያስተምረው። እሱ ምንድነው ያለው? ይሄ እኮ በፊት በጣም ነበር የሚደግፈው እንደበጭፍን። አሁን ድሮም እኮ ይሄንን ያደረግነው ለሙከራ ነበረ፣ ሞክረነዋል፣ ወድቋል። ካሁን በኋላ ሙሉ ለሙሉ ስር ነቀል ለውጥ ነው ሊመደረግ የሚገባው ይሄን ኮንስቲቲዩሽን እንጂ እንደዚህ ትንሽ አበሳበስ ተደርጎ በሪፎርም እንኳን የሚመለስ አይደለም፣ አገሪቷ ልትጠፋ ትችላለች የሚል አይነት በጽሁፍ ነው ያወጣው። በኦሮሞዎቹ ጋር ያን ያህል እንትን ያልወጣበት አንድ ምክንያት አለ ብዬ ነው የማስበው። ምንድነው የኦሮሞ ፖለቲካ ባለፈው 50 ዓመት ጀምሮ ማነው ሌንጮ በቲ እንዳለው ኦሮሞን ኮንስትራክት ለማድረግ ኢትዮጵያን ዲኮንስትራክት ስናደርግ ነበር አለ። ምንድነው ኦሮሞንም በውሸት ነበር የገነባናት፣ ኢትዮጵያንም በውሸት ስናፈርሳት ነበር፣ ወይንም የውሸት ታሪክ ስንነዛ ነበር ለኛ እንዲመቸን ለፖለቲካው አድርገን ነበር ያለውና ምንድነው የሆነው መሰለህ? በማንኛውም ይሄ ነገር ዛናዚፊኬሽን ኦፍ ኦሮሞማ ብዬ የጻፍኩት ላይ በደንብ አብራርቻለሁ። የናዚን ስትራቴጂ ነበር የተከተሉት የነዚህ የኦሮሞማ ምሁራን። ምን ማለት ነው? ናዚ ሲመሰረት ሁለት ነበረ የጥንካሬው መሰረቱ። አንደኛው እኛ
አሪያን ኔሽን የሚባለው የነጭ ዘር ከማንም ዘር የበለጠ ስለሆነ ይሄን ነቀርሳ የሆኑብንን ኃይሎች ከትከሻችን ላይ አውርደን እስከ ጣልን ድረስ ዓለምን እንገዛለን፣ የድሮ ከፍታ ቦታ ላይ የነበርንበትን ራሳችንን እንመልሳለን የሚል ትልቅ ተስፋ መገንባት ነው። ይሄ አንዱ ምሰሶ ነው። ሁለተኛው ምሰሶ ደግሞ ጠላት መፍጠር ነው። በቃ ያንተ ተከታዮች እንደ ሰይጣን የሚያዩት ሞቱ ሰቃዩ የሚያስደስታቸው አይነት ጠላት መፍጠር ነው። ናዚዎቹ ጆዎችን ነበር እንደዛ አድርገው ያቀረቡት። ኦሮሞ ደግሞ አማራውን ነው እንደዛ አድርገው ያቀረበው። አማራው ላይ የተፈጠረው ጥላቻ ልክ የሂትለር የጆዎቹን ለማስጠላት ያደርግ የነበረውን ስትራቴጂ እንደው በቃ ከላይ እስከታች 1 2 3 ተብሎ ነው የተፈጠረው ኦሮሞ እንትን ላይ በዚህ እንትን ላይ በጣም በሰፊው ጽፌበታለሁኝ። እና ምንድነው የሆነው መሰለ አማራን እንዲጠሉ ተደረገ። አማራን እንዲጠሉ የተደረገበት ምክንያት አንደ የአኖሌ ሐውልት ለምሳሌ አሁን የአማራ መንግስት የእናቶቻቸውን ጡት ቆረጡ። በሚኒሊክ ጊዜ 5 ሚሊዮን ኦሮሞዎችን ጄኖሳይድ ፈጸሙ። ቋንቋህን እንዳትነጋገርበት ሳይኮሎጂካሊ ዲስትሮይ አድርገው የሚል አማራው ላይ ያን ያህል ጥላቻ ተፈጠረ። ይህ ማለት ምን ማለት ነው? ባለፈው 40 ዓመት ውስጥ የተወለደ ኦሮሞ በዚህ ልክ እንደ በጡጦ ወተት እንዳደገ የሚያድግ ህፃን ለሰውነቱ ጭንቅላቱ በዚህ እየተመረዘ ነው ያደገው። አማራን የሚያየው እንደ ጠላት ነው። አማራን የሚያየው የእናቶቹን የአያቶቹን ጡት እንደቆረጠ ነው። 5 ሚሊዮን ህዝብ እንደጨረሰበት ነው። ኦሮሞን ዝቅ አድርጎ ሲያዋርድ እንደኖረ ለዝንተ ዓለም ነው። እንዲህ ባለ ጥላቻ ላይ የተፈጠረ የኦሮሞ ኃይል አማራ ነው ስትለው የሚያሳዩት ጭካኔ አሁን ነው የእርጉዝ ሆድ ቀዶ ልጅ አውጥቶ መወርወር፣ ህፃናትን እና ሽማግሌን እናቶቻቸውን ጡት የሚጠቡት ከነ እናትየው አብሮ በቆንጨራ መግደል፣ እንዲህ አይነት አረመኔነት በኦሮሞ ውስጥ ህብረተሰብ ውስጥ ያለ ሳይሆን ግን ዲዛይንድ ሆኖ በዛ የተፈጠረ ማአት ጀነሬሽን አለ እንዳለ ጀነሬሽን በኦሮሞ። አሁን እነዚህ ኢንተሌክቹዋሎቹ ችግራቸው ምንድነው? ቁጭ ብለው ኢኮኖሚውን ሲያዩት፣ ፖለቲካውን ሲያዩት፣ ኢቭን የራሳቸውን ላይፍ ሲያዩ እንደፈለጉት ተንደላቀው የሚኖርበት ኦሮሞን እንኳን መፍጠር አልቻሉም፣ እንኳን ኢትዮጵያን ይቅርና። አሁን ወደ ኋላ እንመለስ ያሉ እንደሆነ አማራን እንዲጠላ አድርገህ አንድ ልጅ ከታች ጀምረህ የኮተኮትከው ህፃን ካደገ በኋላ እንዲጠላና እንዲወድ ልክ እንደ ቧንቧ ኦንና ኦፍ የምታረገው አይደለም። አንድን ሰው በእንደዛ አይነት ጥላቻ ያሳደገው ጄነሬሽን የሳይኮሎጂካል ፍሬምወርኩ ጨካኝነቱ ፓርት ኦፍ የሱ ሶሻል ሳይኮሎጂ ይሆናል፣ ካልቸሩ ይሆናል። አሁን ያ የሆነው ምንድነው መሰለህ? በኦሮሞና ኦሮሞዎች መካከል አሁን ጠብ መምጣት ሲጀምር ያ ለአማራ ትሬንድ ሆኖ የነበረው ጭካኔ እርስ በራሳቸው ላይ መታየት ጀመረ። ማነው የኦነግን ሰውዬ አሁን በቅርብ ሲገሉት ነው ካሁን በፊትም አንተ ላይ በዚህ ፕሮግራም ላይ ብለናል መሰለኝ። ፖለቲካል አሳሲኔሽን አንድን ሰው አንድ ጊዜ ጭንቅላቱን ትመታዋለህ፣ ገፋ ቢል አሹራንስ ሁለተኛ ተደግመዋለህ፣ ያንን ጥለህ ትሽሻለህ። ይሄ ነው ፖለቲካል አሳሲኔሽን። ለምንድነው እጁን ግጥም አድርገው ጥፍር አድርገው ከያዙት በኋላ 6 ጥይት ጭንቅላቱ ላይ 5 ጥይት ሰውነቱ ላይ ያደረጉት? ያ ጥላቻው አንገሩ the desire for revenge ለአማራ ተብሎ ተኮትኩቶ የነበረ አረመኔነት ኦሮሞ ላይ ራሱ መምጣት ጀመረ። ስለዚህ እነዚህ ሰዎች እኛ የዚህ ነገር ችግሩ ገብቶናል አሁን ወደ ሰላም እንመለስ በሚሉበት ጊዜ መጀመሪያ ዲል ማድረግ ያለባቸው ከአማራው ልሂቃን ጋር አይደለም፣ እንደዛ የፈጠሯቸው ልጆች ጋራ ነው፣ ሰው ህብረተሰብ ጋራ ነው። እነዛ ጋር ደግሞ ሄደው እንቀይራችሁ ቢሏቸው እንዳልኩህ ኦን እና ኦፍ እንደ ቧንቧ የምታረገው አይደለም። እንደዛ አይነት
ኦሬዲ የጀነሬሽኑን ሶሻል ሳይኮሎጂ እና የሞራል ካምፓሱን ሰልብኸዋል። በዛ ነው እንዴት ነው ይሄን ያህል ጭካኔ የምናየው? እንዴት ነው 500,000 ሰው በአንድ ሳምንት በሁለት ሳምንት እርጉዝ እናትና አባቷ የደከሙ ልጆቿ ገና ጡት የሚጠቡ በሴት ምንድነው አባወራ ለወንድ ሲሆን በሴተ ምናምን ይባላል አይደለ? ሴት የሚያስተዳድረው ቤት እማወራ። የእማወራ ማለት እናትና አባቷን አሮጊትና ሽማግሌ ይዛ ልጆቿን ወይ ጡት የሚጠባ ይሆናል ወይ ገና ያላደጉ ህፃኖች ይሆናል። አንድ ሴት ከኖረችበት 2-3 ጀነሬሽን ከኖረችበት ፈንቅሎ አንድ አይደለም 110,000 ፋሚሊ ማለትም ወደ 500,000 ሰው ተፈናቅሎ ሲወጣ እንዴት ምን አይነት ምንድነው ሂዩማኒቲ የሌለው ሶሳይቲ ነው የተፈጠረው የሚለው ነው። እሱ ነው አየህ አሁን በአሁኑ ጊዜ ከነበሩበት ቦታ ተመልሰው ይሄ ነገር አላዋጣም ወደዚህኛው እንመል ቢሉ መጀመሪያ ይሄ ነው ችግራቸው። እንዲሁም እንደው ወደ አማራው ልምጣልህና አንዱ ትልቁ ችግር የነበረው በእኔ አመለካከት 2018-2019 ላይ አብን በነበረበት ጊዜ ትልቁ ችግር ምንድነው የዚህ እኔ አክራሪ የምላቸው ኃይሎች ላይ የተመሰረተ ነበርና ምንድን ነበር የምላቸው የዛን ጊዜ ይሄንን ቶሎ ለማደግ ይመቻችኋል፣ በአጭር ጊዜ ታድጋላችሁ፣ ግን ራሳችንን ሪፎርም እናርግ ብላችሁ ብትጀምሩ መጀመሪያ የሚበሏቸው የራሳችሁ ሰዎች ናቸው፣ ያመጣችኋቸው ሰዎች ናቸው። አሁን ኦሮሞ ይሄ ለአብን የ2-3 ዓመት ስራ ነበረች። ኦሮሞ የ50 ዓመት የተከለውን መርዝ ነው አሁን እንግዲህ መጀመሪያ ዲል ማድረግ ያለበት። ነገሩ ቀላል አይደለም ሪሊ an entire generation የዚህ የዘር ፖለቲካ በኦሮሞና በአማራ በኦሮሞና በትግራይ የተጀመረና የከረረ የዘር ፖለቲካ አንድ ሙሉ ጀነሬሽን ወርድ አንድ ጀነሬሽን 25 ዓመት ነው። ሁለት ጀነሬሽን ልትለው የምትችል አትሊስት አንድ ጀነሬሽን በላይ እንዳለ ህዝቡን ዲስትሮይ አድርጎታል። ምናልባት ግን እንደው ዶክተር ዮናስ ከዚህም የከፋው ግን እኔም እርሶ ባሉት ተስማማለሁ፣ ግን ከዚህም የከፋውና ይሄ ከዚህ ነገር ውስጥ ላለመውጣት እንዳንችል ያደረገን አንደኛ የዘር ፖለቲካ ነጋዴዎች በዝተዋል። በዚህ በዘር ፖለቲካ አትራፊ ናቸው፣ በጣም አትራፊ ናቸው። አንደኛ ወደ ስልጣን በአቋራጭ ይመጡበታል፣ ሁለተኛ የሀብት ጋራ ላይ ይወጣሉ። እስቲ ሰሞኑን የምንሰማውን እንደው ለማንሳት ያህል የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን 2 የኦሮሞ ነጋዴዎች ጨረታ ወስደው በቢሊዮን የሚቆጠር ብር ሆን ተብሎ እንዲሰጣቸው ባለው ገዢው ኃይል አማካይነት እንዲሰጣቸው ተደርጎ ነው ብሩን ይዘው ጠፍተዋል። እንግዲህ የዘር ፖለቲካን እነዚህን እዛ ላይ አውጥቷቸው እዛ የሀብት ጣራ ላይ አውጥቷቸው ያንን እንዲያገኙ ያደረጉት። ሰሞኑን የቆላና የገጠር ምናምን ሚኒስቴር የሚባል ከበጀቱ 99% ተጠቅመዋል። አንድ ፕሮጀክት አላጠናቀቀም፣ ብሩ ተበልቷል። እዛ ላይ ያሉት እነማን ናቸው? ሚዲያ ይከፍታሉ። ብዙ በዚህ በዘር ፖለቲካ አማካይነት ጥቅም አግኝተዋል። ስለዚህ ከዚህ መውጣት አይፈልጉም። ስልጣንም ገንዘብም የሚገኝበት መሆኑ ነው። እኔ ከምንም በላይ ያም እንደ አንድ ፋክተር እንደ አንድ ምክንያት ሊቀርብ ቢችልም ነገር ግን ይሄም ዋናው እንደሆነ ነው የሚሰማኝ። ምናልባት የእርሶን አስተያየት። yes actually last week ቀረብኩ ያልኩህ ጽሁፍ ላይ ይሄኛው ሁለተኛ ፋክተር ብዬ ነው ያቀረብኩት። ኢኮኖሚክ ኢንትረስት ግሩፖች ተፈጥረዋል እንደ አሸን የፈሉት። የት ነው ደግሞ መሰለ ከየትም ቦታ ይልቅ ኦሮሞ ውስጥ ናቸው ያሉት። ኦሮሞ ራሱ አዲስ አበባ ውስጥ ያለውን ብቻ አይደለም፣ ኦሮሞ ግዛቱ ውስጥ ራሱ የዚህ የቀደም የፖለቲካል የኢኮኖሚክ ማፊያ ያልኩህ ማለት ኦሊጋርክ ይባላሉ፣ ኢንትረስት ግሩፕ ይባላሉ። የከረረ ሲመጣ ደግሞ ማፊያ ይባላሉ። እና ያ ግሩፕ የተፈጠረው አንዳንድ ጊዜ እኮ within hours ነው አሉ በhundreds of millions ብድር ሲጠይቁ የሚያገኙት። ሁለተኛ ይፈራሉ። አብይ ከፈራቸው you can imagine የባንክ ሰዎች ምን አይነት አመለካከት እንደሚኖራቸው እና
ይሄ የኢኮኖሚክ ኢንትረስት ግሩፑ ያለው የዘር ፖለቲካ እንዲበላሽ አይፈልግም፣ ማነው እንዲቀየር አይፈልግም። ምክንያቱም ትልቅ የኢኮኖሚክ ኢንትረስት አለው። ኦቨርናይት ሚሊዮነርስ ቢሊዮነርስ እየተፈጠሩ ነው ያለው። በሁለተኛው ደረጃ የኢንተሌክቹዋል ክላስ የምትለው አሁን ራሱን ትንሽ እንትን ማለት የጀመረው ነው። እነ ማነው እስቃኤል ጋቢሳ ራሱ አሁን የዛሬ 2 ዓመት 3 ዓመት ከነበረው ቋንቋ ቶንን ቴነር አሁን ማለስለስ ጀምረዋል። የነሱ ችግር ግን እነሱ ለውጥ ሊያመጡ አይችሉም። ለውጥ ሊያመጡ የሚችሉት የኦሮሞን ህዝብ አመለካከት፣ አስተሳሰብ፣ የፖለቲካል አውትሉክ መቀየር ሲችሉ ነው። ለ50 ዓመት የነዙትን የዘር ፖለቲካ በጥላቻ ላይ የተመሰረተ አይ እኛ ከአማራ ጋር መነጋገር ጀምረናል እናንተም አማራን ወደዱ፣ ቀፉ፣ ተሳሳሙ ብሎ ለማለት በጣም ችግር ነው የሚሆነው። እነዚህኛዎቹ ኮንሺየስሊ ይሰሩት የነበረው ነገር ነው። ይሄ ግን ተከታዩ ህዝብና በተለይ ወጣቱ ጄነሬሽን ያንን እንደ እውነት ተቀብሎ ኢንተርናላይዝ አድርጎ በዛ ነው ማንነቱን የፖለቲካል ማንነቱን ያነጸውና ነገሩ ከባድ ነው። ግን ይሄ ሶሉሽኑ ሊመጣ የሚችለው ከነዚህ የዘርን ፖለቲካ እስካሁን ድረስ ሲያከሩ ከነበሩት ሳይሆን ፐርሃፕስ ይሄ ሳይለንት ማጆሪቲ የምትለው ሞዴሬት ኃይሎቹ እንዴት ወደፊት ሊወጡ ይችላሉ የሚል ነው። ለዛ ነው አንዱ የኔ ፕሮፖዛል ምንድነው ይሄ አማራው፣ ኦሮሞው እና ደቡብ ህዝብ፣ ትግሬው ምናምን አንድ ቦታ ከመምጣቱ በፊት በእያንዳንዱ ሪጅን ራሱ ምንድነው ዳያሎግ ያስፈልጋል። አማራ ውስጥ አሁን ለምሳሌ ዳያሎግ አለው፣ የተለያየ አይነት አመለካከት አለ ይሄ አንዳንዱ የግድ ይሄ መንግስት መውረድ አለበት፣ የግድ ያሁኑ ኮንስቲቲዩሽን ተደምስሶ አዲስ ኮንስቲቲዩሽን መፈጠር አለበት የሚል አለ። ሌላው ደግሞ እንሰብሰብና ከሌሎቹ ጋር ሆነን ኮንሰንሰስ እንፍጠር የሚል አለ። በአማራ ውስጥ ራሱ አገናኝተህ የአማራ ኮንሰንሰስ በምትፈጥርበት ጊዜ የሚሆነው ምንድነው በአማራ ውስጥ ያለው አክራሪ ፊልተርድ አውት ይሆናል። ምንድነው እየታረመ ይሄዳል፣ እንደ አረም እንደ መንቀል ማለት ነው። በኦሮሞም ውስጥ እንደዛ አይነት በምታደርግበት ጊዜ እነዚህ አክራሪ የነበሩት እንትን ብለው አረ የለም ይሄ ነገር አያዋጣም፣ ለኢትዮጵያ ብቻ አይደለም ለኦሮሞ እኮ ነው አሁን የሚያስፈራው ያለው ይሄ ነገር እኮ በዚህ ከቀጠለ in the next 3 years 4 years ኦሮሞ እንደ ሪጅን ኤግዚስት ማድረግ አይችልም። እርስ በርሱ ያለው ጦርነት ይሄ የተፈጠረው የኢኮኖሚክ ኮራፕሽን የፈጠረው ኬኦስ እነዚህ ሁሉ አሁን ህዝቡ እየገባው ስለሆነ በኦሮሞም ውስጥ ሞዴሬት የሆኑ ኃይሎች በአማራም ውስጥ በሌላ ክፍሎችም ሞዴሬት የሚሉ ሆኑ ኃይሎች ወይንም ሞዴሬት ፖዚሽን ማለት ነው ዳያሎግ በሪጅን ደረጃ ስታደርግ ምንድነው የምታደርገው ከግራም ከቀኝም ያለውን ጽንፈኛ ወይንም ደግሞ አክራሪ እንትን ታደርግና ወደ መሐከሉን የምትገባው ይሄ ሞዴሬት ወደምትለው ነው ኃይል እያዘ የሚመጣውና ያ በየእያንዳንዱ ሪጅን ውስጥ ያ ከተደረገ ከዛ በኋላ ሌሎቹ ኃይሎች ወደ አንድ ቦታ መጥተው ሊነጋገሩ የሚችሉበት ያለውን መንግስት እንዴት እንደሚያስወግዱ ወይንም ደግሞ ምን አይነት ዴሞክራቲክ የሆነ ሲስተም ሊፈጠር የሚችልበትን መንገድ ለመነጋገር የሚችሉበትና አትሊስት ቢያንስ አሁን እየተፈጠረ ያለውን እየተምዘገዘገ የሚወርደውን ምን ይደረግ ለሚለው መፍትሄ የዚህ የኢኮኖሚክ ኮራፕሽኑን የሚቆምበትን ብቻ ብዙ ዲስከሽኖች የሚፈልግ ነገር ነው። በጣም ጥሩ ነገር ነው። እንግዲህ ወደፊት ኢትዮጵያ በእንደነዚህ አይነት የውይይት ሐሳቦች ነው እንግዲህ መዳኛውም ከመጣ ሁሉም ካለበት እንግዲህ የዘር ፖለቲካ ውስጥ የተጠመቁ ምናልባት ነገ ከነጎዳ ስልጣን ብንለቅ ተጠያቂ ሆነን ያው የማይቀረውን ፍርድ እናገኛለን ከሚል ፍራቻ ይሄ ነገር እንዳይመጣ እየተከላከሉም ካለ ለነሱም ዋስትናም ሰጥቶም ቢሆን ዋናው ኢትዮጵያ እንድትድን ነው። እንግዲህ እውነትና ምንድነው እርቅ አፈላላጊ ነገር ተቋቁሞ የሁሉ የኢትዮጵያ ችግሮች መፍትሄ የሚያገኙበት ነገር ይመጣ ነው። እንግዲህኛ ኮሚሽን ስንጠብቅ የነበረው እንደዚህ አይነት የአብይ አህመድ ድራማ የሚሰራ ኮሚሽን ሳይሆን
ከምር መጀመሪያ ኢትዮጵያ ውስጥ ጥይት የማይሰማበት ድርድር ተደርጎ እነዚህ ችግሮች ወደ አንድ ጠረጴዛ መጥተው እውነትና እርቅ አፈላላጊ እውነተኛ የሆነ ከሁሉም የተውጣጣ ሁሉም እምነት የሚጥልበት ኮሚቴ ተቋቁሞ ከዛ በኋላ ኢትዮጵያ እውነት ለመናገር ከዚህ ችግሯ መውጣት የምትችል ነች። ደቡብ አፍሪካ ወጣለች፣ ሌሎች ሀገራትም ወጥቷል። እኛ ማንወጣበት ምንም ምክንያት የለምና ምናልባት ዶክተር ዮናስ እንዲህ አይነቱ ፕላትፎርም እንዲህ አይነቱ መድረክ ወደፊት የሚያስፈልገን እንደሆነ ይታመናል። እርግጥ ሰፊ ነገር ነው፣ ግን አስፈላጊነቱ ላይ ሁላችንም እንስማማ ይመስለኛል። እኔ ነው አንዳንዶቹን ይሄ አሁን በስራ ላይ ያሉትን የውይይት ወይንም ደግሞ ኮሚሽን የተባለው አንዳንዶቹን አውቃቸዋለሁ። እንደዚህ ለመንግስት ጉዳይ አስፈጻሚ ይሆናሉ የሚል እምነት የለኝም። መንግስት ያሰራቸዋል ወይ፣ መንግስት ሁሉን ነገር አመቻችቶላቸዋል ወይ የሚለውን ጥያቄ ላይ ማቅረብ ነው። እሱ ጋራለው ካንተ ጋራ መንግስት የሚፈልገው መንግስት በሚፈልጋቸው ደረጃ በሚፈልጋቸው መንገድ እንዲሄዱ ነው። እንደዛ ያደርጋሉ የሚል ብዙም እምነት የለኝም። ለመንግስት አብይ ጽፎ የሚሰጣቸውን ያስተጋባሉ የሚል ወይንም አብይ ገፍቷቸው ወደሱ ወደሚፈልግበት ይሄዳሉ የሚል እኔ I will give them the benefit of the doubt እስቲ የሚጽፉትን እኔ የሚያወጡትን እኔ ያ ማለት ግን ያ የመጀመሪያውም የመጨረሻውም የምክክር አጀንዳ ሊሆን አይችልም። ምናልባት የመጀመሪያው ሊሆን ይችላል። ከዛ በኋላ ከዛ ውስጥ 10%ንም እንውሰድ፣ 50%ንም እንውሰድ፣ 40%ንም እንውሰድ፣ ሁለተኛው ዙር ሶስተኛው ዙር እየተጨመረ ይሄዳል። በእኔ እምነት ኢን ፓራሌል ሌላ ሊሆን የማይችልበት ምክንያትም አይታየኝም። ብዙ ጊዜ አንተም ሾው ላይ የነበረው ምንድነው ለምንድነው ኢንተሌክቹዋሉ እንደዛ አይነት መፍጠር ያልቻለው? ሌትስ ቴክ የአማራውን ኢንተሌክቹዋል ብንወስድ የናሽናል ዳያሎግ የሚጠይቀው የአማራን ዳያሎግ እንኳን ተቀምጦ መፍታት ሳይችል እንዴት ነው በአማራነቱ ተሰብስቦ ዳያሎግ ፈጥሮ ይሄ ነው የአማራ አንድ ወጥ ፖዚሽን ነው። ሁልጊዜ እንደሱ ስትላቸው የአማራ አንድ ወጥ ነው አትግደሉን ነው ምናምን ይለዋል። ኖ እሱ አትግደሉን የመረጥ ጥያቄ ነው፣ ትክክል። ከዛ በኋላ ግን ብዙ ሰፊው ጥያቄ ያለው ከዛ በኋላ ነው፣ ከአትግደሉን በኋላ ያለው ጥያቄ። አገርን ሊቀየር የሚችለው ትልቁ ነገር አትግደሉን አይደለም። አትግደሉን የሂውመን ራይት ነው፣ መነሻህ ነው፣ ምንም ጥያቄ የለም እዛ ላይ። አገርን ግን ሊቀይር የሚችለው አገርን ወደ ጥሩ ቦታ ሊወስድ የሚችለው እንዴት ነው የምንተዳደረው? ኢትዮጵያ ምን ትመስላለች? የፖለቲካ አወቃቀሩ ምን መምሰል አለበት? ምንድነው የጁዲሻል ፕሮሰሱ ምን መሆን አለበት? ያንን ተመካክረህ በዛ ላይ አጀንዳ ፈጥረህ በዛ ላይ ኮንሰንሰስ መፍጠር ማለት ነው። ትልቁ እሱ ነው። ያንን አማራው ዊዝን የአማራ ኮሚኒቲ መፍጠር ካልቻለ እንዴት ነው ናሽናል ዳያሎግ እያለ እንትን የሚለው? እና እነዚህ አሁን የምክክር ኮሚሽኑ እኔ ሌትስ ጊቭ them the benefit of the doubt ነው ብዬ ማምነው። እስቲ የሚጽፉትን እናንጣ። ብዙ እዛ ላይ ያሉት ሪሊ ኢንዲፔንደንት የሆኑ ሰዎች ናቸው ብዬ ነው ማምነው። እኔም ማቃቸው የተወሰኑት አትሊስት። ግን ኢን ፓራሌል እነሱም እሱን እየሰሩ እኮ መደረግ ነበረበት፣ አሁንም መደረግ ይችላል። ይሄ ዳያሎግ የሚባለው ነገር አገርና ድን የሚባለው ነገር ምንድነው? እዚህ ሀገር አሁን ለምሳሌ ማአት አይነት አገርን ምንድነው እንታገድ አገርና ድን የሚል ማአት አለ። ግን በጓደኛ ለጓደኛ ነው፣ የተወሰኑ ሰዎች ተሰብስበው ነው። ይሄ ሁሉ የአማራ የሚባለው አሁን እስላማና እናውራ የአማራ የሚባል ለምንድነው 40 ድርጅት የሚያስፈልገው? በዩኤስ በኖርዝ አሜሪካ እና በዩሮፕ ውስጥ አንድ ኃይል ሆኖ ይወጣ። አንድ ኃይል ሆኖ በሚወጣበት ጊዜ ደግሞ አንድ አጀንዳ፣ አንድ ስትራቴጂ ይሄ ነው ለአማራው እኛ የምንፈልገው ብሎ ያውጣ። ያ በሚሆንበት ጊዜ እሱም ከያስኩ በኋላ የሶማሌው ጋራ ከአፋሩ ጋራ ከደቡብ ህዝቡ ጋራ ከኦሮሞ ኦፖዚሽን ጋራ ሆነ ደግሞ
እኛ ይሄ ነው የኛ መመሪያችን በአማራነት ደረጃ ከእናንተ ጋር አሁን ደግሞ እስቲ ስለ ኢትዮጵያ አብረን እናውጣ ብለህ ያ ነው ናሽናል ዳያሎግ ያንን አይነት ናሽናል ዳያሎግ መፍጠር ቢቻል በመጀመሪያ ደረጃ አገር ውስጥ ላለው ህዝብ እንዳለ የሶሻል ሳይኮሎጂ የዚህ የፖለቲካውን ሶሻል ሳይኮሎጂ ቀይረዋል የጦርነቱን ሶሻል ሳይኮሎጂ ቀይረዋል ይሄ ሰውዬ ይሄ ነቀርሳ ሊነቀልልን ነው ህዝቡ አማራው ብቻ ሳይሆን ሁሉም ህዝብ እየተሰባሰበ ነው የሚለው ትልቅ ኢምፕሊኬሽን አለው ትልቅ የሶሻል እና የፖለቲካል ሳይኮሎጂውንም ይቀይረዋል ከዛ አልፎ ደግሞ የኢንተርናሽናል ኮሚኒቲው አሁን የተመለከተው እንደሆነ የአብይ መንግስት በአንድ በኩል ኢቭን በሱዳን ውስጥ ኬኦስ ውስጥ አለ በሶማሌን ራሱ የፈጠረው ኬኦስ አለ አገር ውስጥ በሚፈጥረው ጦርነት የኢንተርናሽናል ኮሚኒቲ አብይ ከዚህ ቦታ ከዚህ ሀገር ከዚህ መሪነት እንዲነቀል በጣም ነው የሚፈልጉት ምክንያቱም አገሪቷን ብቻ ሳይሆን ቀጠናውን ዲስታቢላይዝ ያደረገ ነው የሚል ስለዚህ እንደዚህ አይነት የናሽናል ዳያሎግ መፍጠር ቢችል ኦፖዚሽኑ አትሊስት 100% ባይሆን 80% 70% እንደዛ አይነት ፓወር ይዞ ብቅ ቢል የኢንተርናሽናል ኮሚኒቲው ድጋፍም ይኖረዋል እና ሁሉ ነገር ያመቸ ነው ባሁኑ ጊዜ እንግዲህ እንዴት ምን አይነት ሙቭ እናደርግ ነው የሚለው ሪሊ ለዛ ግን መነሻው የኦሮሞ አክራሪና የአማራ አክራሪን እንዴት ነው የኦሮሞ ህዝብና የአማራ ህዝብ እነሱን ሊያገል የሚችለው ወይንም ደግሞ ወደ መሃል አስገድዶ ወደ መሃል እነሱን ማአቅፎ ወደ ሞዴሬት የፖለቲካል አጀንዳ ተፈጥሮ አማራውን የሚያቅፍ ከሌላውም ጋር የሚያስተባብር ያንን እንዴት እናንጣ የሚለው ነው the good thing is አሁን ባለፈው እንግዲህ 2-3 ሳምንት ውስጥ አንዳንድ ፍንጮች ይታያሉ በአማራው አካባቢ እነዚህ ትንሽ ወደ አንድ ቦታ መሰብሰብ አለ የዚህ ደግሞ የፖለቲካል አጀንዳ የፖለቲካል ስትራቴጂ ወይንም ደግሞ የፖለቲካል ማኒፌስቶ የምትለው ነገር እስካሁን አያስፈልግም ይባል የነበረው ይሄ ነገር እንዲሁም ዘግይቷል ቶሎ ይሰራ የሚለው ትንሽ ጭምጭምታ አሁን እየተሰማ ነው በየቦታው እንዲሁም ኤፈርቶችም አሉ ሶ በዛ በኩል የተመለከተው እንደሆነ ጥሩ እንትን እየታየ ነው better late than never አይደለም የሚባለው የዘገየ ይሻላል ተቀሎ ከቀረን እንደሚባለው አይነት ነገር ነው ያ ከሆነ በኋላ እንግዲህ እንዳልነው ቅድም በትግራይ በኩልም እንዲህ አለ በትግራይ በኩል ምን አለ መሰለ አንዳንድ ጊዜ የትግራይ ህዝብ የሚፈልገው ነገር አለ እነሱ ጦርነት ውስጥ አንገባም እንኳን ሌላው ይቅርና ወደ ራያና ምናምን ተመልሳችሁ ግቡ እንኳን ሲባል አንመለስም ብለው ያሉ የትግራይን ህዝቦች አሉ ሰዎች አሉ ምክንያቱም ያነበረባቸው ያላሳለፉት ኤክስፒሪየንስ እነሱ የሚፈልጉት ምንድነው ራያን አልፎ ወደ አዲስ አበባ መሄድ ከትግራይ ወጥቶ ወደ ደሴ መሄድ ነው ከትግራይ ወጥቶ ወደ አዲስ አበባ መሄድ ነው ከትግራይ ወጥቶ ወደ ጎንደር ሄዶ መኖር ነው እንጂ እንደገና ጦርነት ቀውስ ያለበት ጦርነት ቀጠና ውስጥ ሄዳችሁ ተቀመጡ ብትላቸው ኢንትረስቱም የላቸው ስለዚህ ይሄ ሪያሊቲ በጣም ጥሩ ሁኔታ ነው ጥሩ እንግዲህ ምንድነው we have hit bottom የሚባለው ወድቀን በጣም ልንነሳማ ከዛ በታች ልንወድቅ ማንችልበት ደረጃ ላይ እየደረስን ስለሆነ መነሳችን ያሳምርልን ራሳችን ደግሞ ምን ያህል ምን አይነት ሮል ምን አይነት ሚና ሊኖረን ይችላል የሚለው ሁሉ ራሱን ማለት አለበት ምንድነው መመርመር አለበት ዶክተር ዮናስ